እንግዲህ በዚህ ዘመን የትዳር ተግዳሮቶች በየጊዜው ይለያያሉ አይደለ? ከድሮ ጀምሮ ያለ ነውና የዚህ ዘመን የትዳር ተግዳሮት ምንድነው ብለህ ትላለህ? መፍትሄውስ ምን ይሆን ትላለህ? እኔ እንግዲህ በዚህ ዘመን የትዳር ተግዳሮት ምሳሌ ማጣት ነው ብዬ ነው ማስቀምጠው። ይሄ ሞዴል የሆኑ ሰዎችን በትዳር ሞዴል የሆኑ ሰዎች እያነሰ ነው እየጠፋ ነውና በሌላ በኩል ሞዴል እየሆኑ ነው። በፍቺ ሞዴል፣ በስነ ምግባር ጉድለት ሞዴል እየሆኑ አባቶች፣ ቀዳሚዎች፣ መሪዎች በዛ መንገድ ከመሄዳቸው የተነሳ ከታች ላለው ለተተኪው ሕዝብ መረን እንዲወጣ ትልቅ አስተዋጽኦ አድርገዋል። አንዳንድ ጊዜ ላይ ምንድነው የዚህ ምንጩ የት ነው ወይ መነሻው የት ነው? አሁን እንደዚህ ለመሆናችን ትዳር እንደዚህ ለመቅለሉ አይምሮአችን ላይ በስነ ምግባር ውድቀት በተለያዩ አገልጋዮችን በህዝብ መካከል እንደዚህ ድረስ መሬት የነካው ምንድነው ስትይ ኃያላን የሚባሉ ወድቀው ነው። ታላላቆች ከዛ ክደው ነው። እነሱ የራሳቸውን ተከታይ አፍርተው ነው በነፃነት እያወጁት እያወሩት አጠገባቸው ሜንቶር ሊያደርጉት የያዙት ሰው የሚያየው ህይወት የሚሰማው የሚሄዱበት መንገድ የሚያደርጉትን ድርጊት ሲመለከት ሞዴል አጥቷልና ያ ሞዴል ማጣት ከፍተኛ ተግዳሮት ነው። የሰው አእምሮ ውስጥ ኃጢአታውን ቀሏል ወይም ደግሞ ዝሙት ቀሏል፣ ትዳር ማፍረስ ቀሏል። ለምን ትዳር ያፈረሱ ሰዎች ላይ አንፈርድም። በተለያየ መልኩ ሊፈጠር ይችላል። ማንም ላይ ልንፈርድ አይደለም። ነገር ግን ተጠያቂና ኃላፊነት እንዳለበት በትውልዱ በዘመኑ መካከል እንዳለ አንድ ሰው ተጠያቂ ስለሆነ በግልጽ ማውራት ስላለብን እንጂ በተለያየ ምክንያት በጣም ጫናው ከፍተኛ በሆነ ምክንያት ትዳራቸውን ያፈረሱ ሰዎች አሉ። እምቢ የሚሉ ምንም እግዚአብሔር ቢወርድ አልታረቅም ይሉሻል እና ልትመልሻቸው ማትቻቸው እኔም አጋጥሞኝ ያውቃልና በቃ ልናቀናው የማንችል አንዳንድ ጊዜ ደግሞ ካየሽው እነዚህ ሰዎች ቢቀጥሉ ብለሽ ይገዳደላሉ ብለሽ የምትፈሪያቸው ሰዎች አሉ እና ምንድነው ይኑሩና ሌላ ህይወት ይጥፋ ወይስ እንዴት ነው ብለሽ ደግሞ ቆም ብለሽ ማሰብ የሚገባሽ ነገር አለና እኔ እንደነሱ አይነቱን ሳይሆን የማወራው ተገደው በእንዲህ አይነት ነገር ውስጥ ያለፉ ህይወታቸው ምሳሌ ያልሆነ በኋላ ላይ ደግሞ ያገቡ ሰዎች እንደነዚህ አይነት ሰዎችን አይደለም ሆን ተብሎ ካልኩሌት ተደርጎ የሚሰራ ስነ ምግባራዊ ውድቀት በትዳር ላይ ቀዳሚዎች አሉ። ይሄንን መስመር ያሰመሩ ተከተሉን እያሉ በድፍረት ህዝቡን እየነዱ ያሉ ብዙዎች አገልጋዮች እየተከተሏቸው ያሉ የቤታችን ዘማሪዎች፣ ሰባኪዎች፣ ነቢያት እየተከተሉ እየተፎካከሩ በውድቀት በሚያደርጉት የዘቀጠ ላይፍ የሚፎካከሩ ሰዎች ብዙ አሉና እኔ የዚህ ዘመን ትልቅ ተግዳሮት የሞዴል ያለ የምሳሌ ያለ የሚል ጩኸት ነው ያለኝ እኔንም ጨምሮ ማለት ነውና ስለዚህ ተግዳሮቱ ብዙ ቢሆንም እኔ ዋና ምለው ምሳሌ ያላቸው ሰዎች ቢነሱልን ቢወጡ ከፍ ቢሉ ብዬ አስባለሁ። ብዙ ጊዜ እንዲጥሩ ምሳሌነት ያላቸው ሰዎች ራሳቸውን መግለጥ አይፈልጉም። ያው ዝግ ብለው ራሳቸውን ኑሮ ነው የሚኖሩትና እንዴት ይታዩታል? እንዴት ይወጡ እነዚህን ሰዎች? እንዴት ሌሎች አይተው ያንን ምሳሌነት ይከተሉ? የሆነ መንገድ ያስፈልጋል አይደል ለመታየት? እውነት ነው። እኔ አንደኛው ነገር ሰዎች ፍራቻ አላቸው። ዛሬ መልካም የሆነው ትዳሬ ነገስ ባይሆን የሚል ፍራቻ ስላላቸው አሁን እንዳንቺ አይነት ሰዎች ትዳር ላይ ቤተሰብ ላይ የሚሰራ ሰው ሲጠራቸው በኋላ ደግሞ ውድቀት ውስጥ ብገባስ ብለው ይፈሩና ይሸሹታል። እኔ ከሚሸሹት እንደው በተናገሩ መጠን ለዛ ለትዳራቸው የበለጠ መስራት እንዳለባቸው ኃላፊነት መውሰድ እንዳለባቸው ይማራሉ። ሌላው በአደባባይ ማውራት ያለባቸው ሰዎች አሉ። ምሳሌ 31 ላይ ያለችው ልባም ሴት ኮስታ ባሏ በአደባባይ ያመሰግናታል ይላልና
በአደባባይ መመስገን ያለባቸው የትዳር አጋሮች አሉና አንዳንዶች ደፍረው ማውራት የሚችሉ እኔ አንዳንድ ጊዜ በጣም ልቤ የሚነኩ ሰዎች አሉ ማለት ስለ ሚስቶቻቸው ሲያው ሪል የሆነ ለበጣው ኢትዮጵያዊነቱ ነው እሱ እና ለበጣውን ትተን እውነተኛ የሆኑ ሰዎች አሉና ሰሚሽን መገዛት የሚባለውን ነገር በተግባር የምታሳይ ወይ ደግሞ እሱ ደግሞ መውደድ የሚባለውን ነገር በተግባር ስለ ባሏ ስታወራ የማትጠግብ በቃ ደስ የሚል አሉ። እንደዚህ በአደባባይ ቢያወሩ እንደዚህ አይነት ሾው ላይ እየቀረቡ ቢናገሩ ትውልዱ ምሳሌያዊ ህይወት እየተከተለ ማደግ ይችላል እና የእግዚአብሔርን ቃል ምሳሌ ቢያደርጉ ብናደርግ እሱ ጥሩ ነው ብዬ አስባለሁ። እና የዚህ ዘመን ብዙ ተግዳሮቶች አሉ እና የባለፈው ዘመን አባቶቻችን ወይ እናቶቻችን ካየሻቸው በቃ አንዴ የኔነሽ ይላሉ አብረው ይቀጥላሉ። ውድቀትም በዛ ዘመን የነበረ አለ፣ ግን አሁን በጣም ከባድ ነው እና ምናሉ አንድ የወንጌል መሪ ይሄ ዘመን እኮ ለውድቀት እኮ በቃ የተጋለጠ ነው፣ ሁሉ ነገሩ ለኃጢአት ክፍት ነው። በእኛ ዘመን ኃጢአት እንኳን ለስራ ብትል ትውልዱ ማህበረሰቡ ራሱ አያሰብም ራሱ ብፈልገው ራሱ ተደብቀ ነው እሱንም አታገኘው። አሁን ግን ህፃኑም ወጣቱም ሁሉም አጠገቡ ቅርቡ ነው ሁሉ ነገር ያለውና ለኃጢአት የተጋለጠ ነው። ተግዳሮት በጣም አለበት። ግን ደግሞ እኔ ምሳሌ የሚሆኑ ሰዎች ራሳችንን ብናደርግ ምሳሌነት ያለው ህይወት ምሳሌነት ያጡ የቀደሙ ደፋሮች ቢሰበሰቡ ንስሐ ቢገቡ በቃ ወደ ጸሎት ቢመለሱ ህይወታቸውን ቢቀይሩ ትልቅ ነገር ነው ያስባሉ። በጣም ትልቅ ነገር ነው የተናገርከው መጋቢ፣ አመሰግናለሁ። እንግዲህ ቤተሰብ መሀል ባልና ሚስት ብቻ አይደሉም፣ ልጆችም እንግዲህ የቤተሰብ አካል ናቸው እና እነዚህ ልጆችን እንዴት እናሳድግ ብለህ ትላለህ? ከሁሉም አንጻር ካለው ሁኔታ አንጻርም ከመጽሐፍ ቅዱስ አንጻርም እና በወላጆች መካከል ግጭት ሊፈጠር ይችላል። አንዳንዴ ቢደበቅ ቢባልም እንዲግልጥ ብሎ የሚወጣበት ማለት ልጆች የሚገነዘቡት ነገር ይኖራል እና እንዴት ጣልቃ ይግቡ በዚህ መሀል ልጆችስ እንዴት ጣልቃ ይግቡ ብለህ ትላለህ? እንግዲህ ያው መጽሐፍ ቅዱሳችን ላይ ስለ ልጅነት ሲያወራ ስለ እድሜ አይደለም የሚያወራው። ማለት በቃ አሁን እኔ ለእናቴ ልጅ ነኝ፣ ልጆቼ ለእኔ ልጅ እንደሆኑ ሁሉ እናቴን ማክበር ያ የተሰጠ ተስፋ ተብሎ ተስፋ ያለችው ትእዛዝ የሚለው ሌሎቹ ትእዛዛዎች በሙሉ ካይሻቸው ውስጣቸው ተስፋ የለውም። ተስፋ ያላት ትእዛዝ እናትና አባትን አክብር የሚለው ነው። ለምን? ተስፋው በምድር ላይ መልካም እንዲሆንልህ እድሜ እንዲረዝም የሚል ተስፋ አለው። ሌሎቹ አትስረቅ፣ አትግደል ምናምን ትእዛዝ ናቸው። እቺ ግን ተስፋ ያላት ትእዛዝ ነች እና ልጆች ቤተሰባቸው ማክበር የህይወት ዘመናቸው ነው። አሁን እኔ በጥንካሬ ስለምበልጣቸው በኃይል ስለምበልጣቸው አድርጉ ያልኩትን ካላደረጉ ስለምኮረኩማቸው ጉልበት ስላለኝ አይደለም መታዘዝ ያለባቸው። መታዘዝና ማክበር ያለባቸው እኔ አባት ስለሆንኩ እናት ስለሆነች። ምክንያቱም ከሆነ ጊዜ በኋላ እነሱ ጠንካሮች እኔ ደግሞ ደካማ መሆንበት ዘመን ይመጣል። የዛ ጊዜ ማክበር የሚለው መቀነስ የለበትም። በነገራችን ላይ ልጆቼን ሁሌ የሚላቸው ነገር አለና አባትን እናትን ልትታዘዥ ትችያለሽ ከፍራቻ ተነስተሽ። ከማክበር ግን የሆነው መታዘዝ ሌላ ነው። በፍራቻ የሆነው እንዳልኩሽ ነው፣ ጉልበት ስለሌላቸው ነው። ጉልበት ያገኙ ቀን ያመጻሉ፣ ኃይል ስላለው ስለሚፈሩት ነው። በማክበር ግን ከሆነ መታዘዙ እስከ ህይወት ፍጻሜያቸው ድረስ ነው የሚቀጥለው እና ልጆቻችንን ስናሳድግ እኔ ሁሉ ጊዜ ማምነው ብዙ ሰዎች አሁን እኛ ማለዳ በመጀመሪያ እግዚአብሔር በሚል ማለዳ የእግዚአብሔርን ቃል እናጠናለን እና አንዳንዱ ሰዎች ላይፍ ስለሆነ መንገበው ኮሜንት ሲሰጡ አያቸዋለሁ። ኧረ ልጆቹ ይተኙበት ይሉኛል እና አሁን እነሱ ለልጆቹ ያሰቡ ናቸው። ከእግዚአብሔር በላይ ከኔ በላይ ከአባት በላይ አስበው መሆኑ እና እኛ ግን የሚገርምሽ ነገር አንድ ቀን ባይብል ሳናጠና ካሳለፍን ልጆች ያዝናሉ። ለምን? ካልቸራቸው ነው።
ለምደውታል፣ ደስተኞች ናቸው። ማንበቡን መጽሐፍ ቅዱስ ማወቁን ይፈልጉታል። ቀናቸው ላይም ጥሩ ተጽዕኖ ይኖረዋል። ለምን ያንን እያሰላሰሉ ነው የሚውሉት። እኔም አሁን እንደዚህ አይነት ልምድ አለኝ። ምሳቃ ሳስር ቁርሳቸውን አቅርቤ እያሰርኩ ነው ማወራቸው። ወይ መዝሙር ከፍትላቸዋለሁ፣ ወይ የእግዚአብሔርን ቃል አነብላቸዋለሁ፣ ወይ ምክር ሰጣቸዋለሁ። ያንን ምስክርነት ከራሳቸው ሰማለሁ። ሲመለሱ እማዬ ዛሬ እኮ እንደዚህ ያልሽኝ እንደዚህ ደረሰ፣ እንዲህ ሆነ፣ እንዲህ ያደረገን፣ እንዲህ ቀን ጧት የከፈትሽልን ዝማሬ ቀኑን ሙሉ ባይምሯችን ሲመላለስ ስንዘምር ነው ያለው። ቃሉንም እንደዚሁ ስናስበው እንደዚህ ሆነ፣ እንዲገጠመን አጋጣሚ ከቃሉ ጋር የሚገናኝ ወይ ደግሞ ከመከርኳቸው ምክር ጋር የሚገናኝ የሆነ ነገር ይገጥማቸዋል እና እማዬ እንደዚህ ሆነ እኮ ይላሉና ቀናቸው ላይም ጥሩ ተጽዕኖ ይኖረዋል። ልክ በጣም ትልቅ ነገር ነው። ይሄንን ሁሉም ሰው እኛ አሁን ላይቭ ያመጣ ነው፣ ድሮም የምናደርገው ነው። ወደ ላይቭ ያመጣ ነው ግን ካልቸር ቢልድ እናደርግ በመጀመሪያ እግዚአብሔር ብለን ከስራ ከትምህርት ከጥናት ከሁሉ በፊት እግዚአብሔር እናስቀድም ነውና ይሄንን ልምድ ማድረግ ትልቅ ነገር ነው። ሌላው ግን ያነሳሽልኝ ይሄ ጣልቃ ከመግባት አንፃር እኔ ማምነው ሁሉን ነገር ደብቀ ነው አንችልም። እንደ ቤተሰብ እንደ ባልና ሚስት እንደ አባትና እናት ልጆቻችን የሚያዩት ብዙ ውድቀቶች፣ ብዙ ጥሎቻችን፣ ብዙ ኩርፊያዎቻችን፣ ብዙ መዘጋጋቶቻችንን ያያሉ። በቃ አንድ ቤት ነው የምንኖረው። እኛ መጠንቀቅ ያለብን ፊውቸር የሚባል ነገር ነገ የሚባል አለ። ከኛ ያዩትን ወይ በተሻለ ያደርጉ ወይ በባሰ ያደርጉታል እነሱና የነገ ህይወታቸውን የኛስ እሺ ተጣላ እኛ ወደን ለምን የነሱ እናበላሻለን? ብዙ ጊዜ ላይ ካየሽ ባልና ሚስት ይጣላሉ እና ጥላቸውን ግን የሚያበርዱት ወይም ጥላቸውን የሚበቀሉት በልጆች ነው። እና አባት ሚስቱ ጋር ይጣላል፣ ባል ከሚስት ይጣላል። ከዛስ እርምጃውን የሚወስደው በልጆች ነው። አንዳንድ ጊዜ ባል የሚወደው ሁሉንም እኩል መውደድ ነው የሚገባን ብዬ አምናለሁ። ግን አንዳንድ ጊዜ ይፈጠራል እንደዚህ ምትራሪለት ምታደዩ ምትዩ ነገር። ከዛ ምን ያደርጋል ያ ወይ ሚስት ያ ምትወጂውን ወንድ ወይ ሴት ትበቀለዋለች። እና የኛ ጥል ዳፋው እነሱ ላይ መውረድ የለበትም። ምን ወጣቸው እና መጠንቀቅ መቻል አለብን። ግጭቶቻችንን ይሄ በጣም ከባባድ ቃላቶቻችን የምናወጣቸውን ነገሮች ቢያንስ በእኛ ይብቃ ብለን እኛ ተደብቀን ማድረግ የምንችለው ነገር እኛ ትውልድ እየቀረጽን ነው። ቅድም ተልእኮ አለን። እግዚአብሔር ተልእኮን የሰጠን አጀንዳ አለው፣ ዓላማ አለው። ቤታችንን የሰጠን ትዳር ልጆች የሰጠን እሱን የሚመስሉ ልጆች እንድናፈራ ነው። ስለዚህ ሰይጣንን የሚመስሉ ልጆች ማድረግ የለብንም። ነገ ትዳር የሚያስጠላ ከኛ የዋስ አድርገውት እንዲኖሩት ማድረግ የለብንም እና አንዳንድ ጊዜ በእኛ ጉዳዮች ላይ ጣልቃ መግባት ያለባቸው ጉዳዮች አሉ፣ ማግባት የሌለባቸው ነገሮች አሉ። አንዳንድ ጊዜ ምስክር የምንጠራቸው ጉዳዮች እኮ አሉ። እንዲህ ስላት አልሰማህም እንላለን። ለምን አልሰማሁም ካለችኝ እኔ አሁን ስናገር የነበረ ልጄን ነው የምጠራው። አልሰማህም ሰምቻለሁ ሲል እሱ ላይ ከተነሳች ምን ያርግ ልጅ በሰማ ይዋሽ እውነት በተናገረ መግባት እሱ ላይ እኛ ነን መጨረስ ያለብን። ሰምቻለሁ ሰው ሰምታል ብሎ ውሸትን እንዳይለምድ እኔ ግን አልሰማሁም ብሎ መተው ነው ያለብን። አንዳንድ ጊዜ ደግሞ የሚያዩት ነገሮች ፊዚካሊም እየፈረጠሙ ሲሄዱ አካላዊ ምላሽ ሊሰጡ ይችላሉ ካልተጠነቀቅንና ጣልቃ ሊገቡ ይችላሉ፣ ሊበቀሉ ይችላሉ፣ ሊገጥሙ ይችላሉ። እና ማድረግ ያለብን ነገር ነገ የሚባል አለ፣ ማደግ አለ። አንዲት ዘመዴ ምን አለችኝ? ከሳሾቻችንን ነው የምናሳድገው አለች። እና ልጆቿ በሙሉ ተምረው ጨርሰው ወጡና ከወጡ በኋላ በየቀኑ የሚነግሩኝ እንዲህ አድርገሽ፣ እንዲህ ሰርተሽ፣ እንዲህ ብለሽ፣ እንዲህ ጫጨቁነሽ እኔ እኮ ያሳደግኳቸው እንዴት ባለኝ። እውነት ነው። እኔ ራሴ እንኳን ስለሷ ልጆች ምስክርነት ብዙ ሰምቻለሁ። እንዲህ ጀግና ናት። የኢትዮጵያ ካልቸርን አውቀው እንዲያድጉ በውጭ ሀገር ነው እንዴት የጣረች ጀግና የምትባል ከሳሽ ነው። በነገራችን ላይ እኛም የምናሳደገው ካልተጠነቀቀን ከሳሾቻችንን ልክ መውጣት ሲጀምሩ ራሳቸውን ሲችሉ
ሳይወጡም ሊሆን ይችላል ይጀምራሉና ቢያንስ በእርጅናችን ክስ መቀነስ አለብንና የሚከሱንን ነገር ለመቀነስ ደግሞ እንዴት አድርገን አብረናቸው መኖር አለብን የሚለውን መጠንቀቅ አለብን። በጣም ደስ ይላል። ጥሩ ትምህርት ነው ይሄ። ምክንያቱም ወላጆች ብዙ ትልቅ ኃላፊነት ነው ያለብን ሁላችንም እና በዚህ ላይ በተለይ ትኩረት ተሰጥቶ ቢሰራ ልጆች አያውቁም አይሰሙም የምንለው ነገር ብዙ ጊዜ እነሱ አይምሮ ውስጥ ይቀረጽና በኋላ ላይ ለራሳቸውም ለኑሯቸው የሚፈጥርባቸው ችግር ሊኖር ስለሚችል ከዚህ ሁላችንም ብንጠነቀቅ እላለሁ። አመሰግናለሁ መጋቢ። እንግዲህ ቤተክርስቲያን ደግሞ የራሷ የሆነ ድርሻ አላት መቼስ ቤተሰብ ላይ አይደለ እና ገና ወጣቶች ላይ እንደገናም ደግሞ ሊጋቡ ባሉ ጮኛማቾች ላይ ተጋብተው ደግሞ የኖሩት ባሉት ላይ እንዴት አድርጋ ትስራ ትላለህ? ይሄንን ብትነግረን። ይሄ እንግዲህ በጣም ወሳኝ ነገር ነው። ማለት ቤተክርስቲያን መሪዎች ብዙ ጊዜ ካየሽ ወጣት መሪዎች ያሉበት አካባቢ ላይ ከሆነ ስለ ጮኝነት ያስተምራሉ፣ ስለ ትዳር ያስተምራሉ። አንዳንድ ጊዜ ደግሞ መሪዎቹ እድሜያቸው ትንሽ ከፍ እያለ ሲመጣ ያቺን አጥቢያ ቤተክርስቲያን የሚመሩ መሪ ትዝ አይላቸውም። ኦልሬዲ እነሱ ያረጁ ነው እየሄዱ ነው እና እጮኛ ምናምን ትዳር ማስተማር ጋብቻ ሩቅ ነው የሚሆንባቸው እና ይረሱታል። እና ትውልድ እየተተካ እንዳለ ቤተክርስቲያን የሚተካ ትውልድ ላይ መስራት እንዳለባት ሁልጊዜ መገንዘብ አለብን እና እንደ ዲፓርትመንት መኖር ያለበት ዲፓርትመንት ነው የጋብቻ ማማከር። በሌሎች ሀገራት ዘንድ እንግዲህ ካውንስሊንግ ራሱን የቻለ ትምህርት ተምሮ ራሱን የቻለ ቢሮ ይዞ የሚሰሩበት ነው። እኛ ሀገር ላይ እንደዛ እንኳን ማድረግ ባንችል ጥቂቶች ቢሆንም ያሉት፣ ነገር ግን እንደ እግዚአብሔር ቃል የቤተ ክርስቲያን መሪዎች በዚህ ኤሪያ ላይ ብቻ የሚሰሩ ሰዎች ሊኖሩ ይገባል። እጮኝነትን የሚያስተምሩ አሁን እጮኝነት በምንድን ነው ሰው እየተማረ ያለው ስትይ በሚያየው ሶሻል ሚዲያ ግባት ውስጥ ነው ያለው እና ስለዚህ የሚያደርጉትን ሁሉ የሚያመጡት ከዓለም ነው። በጣም አሁን የሚደፍሩ ሰዎች ተነስተዋል። ቤተክርስቲያን መሪዎችን የሚቀልዱ በቃ ቀልዳቸው በእንትን ላይ ነው እና ይሄ የሶሻል ሚዲያው ያመጣብን ትልልቅ ቻሌንጆች አሉና ቤተክርስቲያን የሚሰሙ ትውልድ ማስነሳት መቻል አለብን። ስለ እጮኝነት ማስተማር አለብን። ስለ ትዳር፣ ስለ ጋብቻ ማስተማር አለብን። የተጋቡ ሰዎች ደግሞ ህይወታቸውን መከታተል ሜንቶር ማድረግ በጣም ያስፈልገናል እና እኔ ብዙ ያስተማርኳቸው የትዳር ትምህርት ያስተማርኳቸው ሰዎች አሉ እና ብዙዎቹ ላይ ቆሜ ሰብኬያለሁ እና በህይወቴ ግን በቃ የሚጸጽት የሚቆጭ ነገር ብትይ በቃ እስከ አስተማርኳቸው ተጋቡ ከት ነው በቃ ይቆረጣል። ከዛ በኋላ እነሱም በእኔ እንትን ቀለ የሰበከው እሱ ነው ይሉኝ። አንዳንዶቹ እንደውም ረስቸዋለሁ መስበኬን ራሱ እና ማስተማሬን ሁሉ የጋብቻ ትምህርት ረሳቸዋለሁ። ለምን እንደዚህ አይነት ነገሮች ይፈጠሩብሻል። ስለዚህ የህይወት ዘመን የሚከታተላቸው ሰዎች ቢኖሩ በጣም ወሳኝ ነው። ስለዚህ ጋብቻቸውን ሜንቶር የሚያደርጉ ሰዎች ቢኖሩ፣ የሚያማክሩ ሰው ቢኖር በፈቃዳችን በራሳችን እኛ አንዳንዴ ማንችላቸው ነገሮች በትዳራችን ሊገጥመን ስለሚችል ቀሎን ሄደን የምናማክረው የትዳር አማካሪ ቢኖረን ጥሩ ነው። እንደገና ደግሞ ፕሮፌሽናል የሆኑ የትዳር አማካሪዎችን ማበረታታት መቻል አለብን። እዛ ላይ የሰሩ ሰዎች ቤተክርስቲያን ስፍራ ሊኖራቸው ይገባል። ሊናገሩ፣ ሊደመጡ፣ ሊያስተምሩ ይገባል እና በተለያየ ጊዜ ላይ የሚደረጉ የጋብቻ ሴሚናሮች ተጠናክረው መቀጠል አለባቸው። መጽሐፎች መሰራት አለባቸው። ትምህርቶች በተከታታይ ጊዜ መማር መቻል አለባቸው እና እኔ በዘመኔ በአጭር ዕድሜ ያየሁት ወጣት የሆኑ የቤተክርስቲያን መሪዎች ቸርቿን ከያዙት ስለ እጮኝነት ስለ ትዳር ይወራል፣ ያስተምራሉ። ሴሚናር እየተባለ ደግሞ የቆየሽ ስትሄጂ ይረሳል እና ወደዛ መመለስ መቻል አለባቸው። ቤተክርስቲያን በጣም ትልቅ ተቋም ስለሆነ ቤተሰብ ላይ መስራት አለባት። ብዙ ልጆቻችን ጥያቄ ይጠይቁናል። አሁን ቤተክርስቲያን ውስጥ የሚያዩትን ነገሮች በሙሉ ጥያቄ ይጠይቃሉ። በስንት እድሜያቸው ሊማሩ ነው? ገብቶሻል? አሁን ካላስተማርና ፈጣን ነው ዓለም ፈጣን ነው። ሲስተም በሙሉ እጃቸው ላይ ነው ያለው
እዛ ያስተምራቸዋል እኛ ካላስተማርናቸው እና ቶሎ ቶሎ ብለን ከትውልዱ ከዘመናዊነቱ ቀድመን መሄድ እንዳለብን ያው መጠቆም እወዳለሁ። አዎ በጣም ትልቅ ነገር ነው። በተለይ ወጣቶች ብዙ ጊዜ በአይምሯቸው ያልበሰሉ ናቸው። ያው ልምድም ስለሌላቸውና መማር ማወቅ የሚገባቸው ነገር አለ። ስሜታዊ ሆነው የማይሆን ነገር ውስጥ እንዳይገቡ ራሳቸውን በምን አይነት መልኩ ማዘጋጀት እንዳለባቸው ያው ትምህርት መሰጠት አለበት ብለን እንላለን። መጨረሻ ላይ እንግዲህ ጥያቄዎቼን ጨርሻለሁ። የምታስተላልፈው መልእክት ካለ ማመስገን የምትፈልገው ካለ ደስ ያለህን? እሺ በመጀመሪያ ይህን እድል ስለሰጠሽኝ አንቺን ማመስገን እፈልጋለሁ እና እግዚአብሔር ይባርክሽ። እንደው ለትውልዱ የሚጠቅም ነገር ካለ ብለሽ መጥናለሁ ብዬ ባላምንም ግን ደግሞ የማውቀውን ነገር እንዳካፈል ስለረዳሽኝ ጌታ ይባርክሽ ማለት እፈልጋለሁ። ወደፊት ሳድግ በጋብቻ ብዙ ዘመን ስቆጥር ብዙ አስተምራለሁ። ሌላው ቤተሰቦችን ማመስገን እፈልጋለሁ። የትዳር አጋሬን ነፃነት ፍቅሬን በእነዚህ ሁሉ ዘመናት ታግሳኝ ችላኝ አብራኝ ሆና በድካምም በብርታትም ከጎኔ ሆና በአገልግሎቴም እያገዘችኝ ስላለች ጌታ ይባርካት። ይህንን የምላት ከዚህ በላይ የበለጠ እንድትሰራ የበለጠ እንድትበረታ በቂ አይደለም ያኛውን ቀጥይ ለማለት እና ልጆቼ በጣም ልጆቼንም ማመስገን እፈልጋለሁ። እግዚአብሔር ይባርካቸው። የኔን አገልግሎታቸው ነው። ቁም ነገር ብለው ነው የኔን ሚዲያ ሳያዩ ስንት ገባ ይላሉ ራሱ እና ለትውልዱ የምንሰራው ነገር እንዲደርስ ይፈልጋሉና እነሱንም ማመስገን እፈልጋለሁ። በመጨረሻ ግን ማስተላልፈው መልእክት ወንዶች የሴቶችን መልእክት አይስሙ፣ ሴቶች የወንዶችን አይስሙ። ይሄ ማለት ምን ማለት ነው? በጣም ያየሁት ነገር ብዙ ሰዎች ወንዶች ጠንካራ ሚስት እንዴት መሆን ይቻላል የሚል ነው የሚያዩት ሙሉ ቀን እና ሚስት ሊሆኑ ጥቂት ነው የሚቀራቸው። ሴቶችስ ብትይ ሴቶች ደግሞ የመልካም ባል 10 ተግባራት የሚለው ያነባሉ። የመልካም ሚስት ማንበብ የሚገባቸው እነሱ የመልካም ሚስትን ሳይሆን የመልካም ባል። አሁን ለምሳሌ እኔ ባል ነኝ። ማጥናት ያለብኝ ማወቅ ያለብኝ ራሴ ላይ መስራት ያለብኝ ስለ ባልነት ነው። በብዛት የሚደረገው ስለ ሚስት ነው። ባል የሚያጠን አይደለሽ ብሎ ለመክሰስ ነው እና ለመክሰስ አይጠናም። እኛ በጣም እንደው ከሰጠናትም የተሻለ ጥሩ ነገር ካገኘን ወደሷ ፎርዋርድ ማድረግ ከፈለግን የኛን የሚገርምሽ ነገር የኔ እንደዚህ ስለ ባል አነበብኩ በጣም ተገርሜያለሁ። ብዙ ነገር አገኘሁበት። እስቲ ስለ ሚስትም ድንገት አይቼ ነው እዩ ብለሽ ሁሉ ጊዜ ስራዬ ብሎ ሰው ባል ስለ ሚስት ስለ ባል እየሰማች ተቃራኒ ሆነ እና አደራ መለው ስለ ራሳችን ላይ እንስራ። ባለትዳሮችን የባላችንን ወይም የሚስታችንን ክፍተት ከማጥናት የራሳችንን ክፍተት እናጥና። እሱ ሙሉ ያደርገናል ብዬ አምናለሁ። አመሰግናለሁ። በጣም ነው የማመሰግነው። በድጋሚ ስቱዲዮ ባትመጣም እዚህ ቦታ መተህ ፈቃደኛ ሆነ ካለ ጊዜ ላይ ሰጠኝ ይህንን ምክር ለኔም ብዙ ተጠቅሜያለሁ። እንግዲህ ተመልካቾች ብዙ እንደተጠቀሙ ተስፋ አድርጋለሁ። ሌላ ጊዜ ደግሞ እንግዲህ በሌላ ርዕስ እንገናኛለን። አመሰግናለሁ በድጋሚ ተመልካቾቻችን። እንግዲህ መጋቢ ዳንኤል ዋለልኝ ጋር ያደረግነው ቆይታ በዚህ ተጠናቋል። በጣም ብዙ ትምህርት እንደወሰዳችሁ ተስፋ አድርጋለሁ። ምክንያቱም እኔም ባለትዳር በሆንም ብዙ ነገር ተጠቅሜበታለሁ። እንግዲህ ሌሎችም ሰዎች ደግሞ አሉ ብላችሁ የምትሉ መልካም ምስክርነት ያላቸው የምትሉ ጥቆማ ማድረግ ትችላላችሁ ስክሪኑ ላይ በምታዩት ስልክና ሳምንት ደግሞ በሌላ ፕሮግራም እንገናኛለን። እስከዚያው ከቤታችሁ ተሰናበቱ። ሰላም ቆዩ።